የህዝብ ተወካዮች ምክር ቤት በኢትዮጵያ የመንግስት አስተዳደር ታሪክ ውስጥ ረጅም ዓመታትን አስቆጥሯል። በየጊዜው በሚለዋወጥ የፖለቲካ ሀሳብ መሰረትም በርከት ያሉ ስራዎችን ሲሰራ ቆይቷል። ከሳምንታት በፊት ጠቅላላ ምርጫ ያደረገችው ኢትዮጵያም ለ5 ዓመታት ስራ ላይ የነበረውን ምክር ቤት በነባርና አዲስ በሚቀላቀሉ አባላት ታቋቁማለች። ለመሆኑ ላለፉት 5 ዓመታት በስራ ላይ የቆየው የህዝብ ተወካዮች ምክር ቤት ምን አይነት ሂደቶችን አለፈ? ምንስ በጎ እንዲሁም አስቸጋሪ ሁኔታዎች ነበሩት? አዲስ ከሚቋቋመው ምክር ቤትስ ምን ይጠበቃል ስንል ባለድርሻ አካላትን አናግረን በዛሬው ዳሰሳ መሰናዷችን እንመለከተዋለን። ላለፉት 5 ዓመታት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወክለው የህዝብ ተወካዮች ምክር ቤት ውስጥ የቆዩት የተወካዮች ምክር ቤት አማካሪ ኮሚቴ አባል ዶክተር አብርሃም በታ ከትርታ ጋር በነበራቸው ቃለ ምልልስ በተለይም አሁን የስራ ዘመኑን በማጠናቀቅ ላይ ያለው ምክር ቤት የሚጠቀሱ ችግሮች የነበሩበት ቢሆንም ከዚህ ቀደም ከነበሩት ምክር ቤት ስብስብ ግን የተሻለ ስራ የተሰራበት እንደሆነ ገልጸዋል። ምክር ቤቱ የራሱ የሆነ አሰራር እና ደንብ ህግ አለው። የምንመራበት ደንብ ቁጥር 2008 ተብሎ ይጠራል። በዛ መሰረት ምክር ቤቱ 4 ዋና ዋና ተልእኮዎች አሉት ወይም ስራዎች ይኖሩታል። አንደኛው ህግ ማውጣት ማሻሻል ነው። ሁለተኛው የቁጥጥርና ክትትል ነው። ሶስተኛ የህዝብ ውክልና፣ አራተኛ ፐብሊክ ዲፕሎማሲ። እነዚህ 4 ዋና ዋና የምክር ቤቱ ስራዎች ናቸው። ይሄ ህገ መንግስታዊ ድጋፍ ያለው ነው። እንዳልኩሽም በደንብና በምክር ቤቱ አሰራር መሰረት የሚሰራባቸው ስራዎች ናቸው ማለት ነው። እና እነዚህን 4ቱ ስራዎች የሀገሪቱ ኢኮኖሚ ከፍ እንዲል፣ ሰላምና ደህንነት እንዲረጋገጥ፣ የማህበረሰቡ ኑሮ እንዲሻሻል ተደርጎ የሚሰራባቸው ስራዎች ናቸው ማለት ነው። ከዚህ አንጻር በዚህ ክራይቴሪያ ስንመዝነው ምክር ቤቱ ባለፉት ጊዜያት የተሻለ ጊዜ ከባለፉት 5 ተርም የተሻለ ጊዜ ነበረ ማለት ይቻላል። ምክንያቱም ሀገሪቱ ከሌላ ጊዜ በተሻለ በከፍተኛ ሁኔታ ሪፎርም ውስጥ ነው ያለችው፣ በለውጥ ጎዳና ውስጥ ነው ያለችው። ይሄን ለውጥ ሊያሳልጡ የሚችሉ ህጎች፣ ደንቦች፣ አሰራሮች ሲሻሻሉ ነበረ በምክር ቤቱ እና ከምናወጣቸው ህጎች ከቀድሞ በተለየ ሁኔታ በከፍተኛ ሁኔታ ብዙ ህጎች ሲወጡ የነበረበት ሁኔታ አለ። የሚወጡ ህጎች አላሰራ ያሉ ለምክር ቤት ለተቋማት እንቅፋት የሆኑ እና ሲሰራባቸው የነበሩ የተሻሻሉበት ሁኔታ ማለት ቀለል ባለ ሁኔታ ወይም ሊያሰራ በሚችል ሁኔታ የተሻሻሉ በርካታ ህጎች አሉ። እንደ አዲስ የተጨመሩ እንትኖች አሉ። ምክንያቱም ተቋማት በአዲስ ሲደራጁ ወይም ሀሳቦች በአዲስ ሲመጡ በህግ መመራ መደገፍ ስላለባቸው አዳዲስ ህጎች ያወጣንበት ሁኔታ አለ እና ቅድም እንዳልኩሽ ከሌላ ጊዜ በተለየ ሁኔታ በርካታ ህጎች የወጡበት ሁኔታ አለ። እነዚህ ህጎች የሀገሪቱ ኢኮኖሚ፣ ሰላም፣ ደህንነትና የማህበረሰቡ ሊያስጠቅሙ የሚችሉ በርካታ ህጎች ያወጣንበት ሁኔታ ነው ያለው እና በርካታ ጉዳዮች ማንሳት ይቻላል በዝርዝር። ዞሮ የቆየንበት ጊዜ ያለፉት 5 ዓመታት ከሞላ ጎደል ሀገር ያሻገርንበት፣ ሀገራችንን ከፍችበት እና ኢኮኖሚዋን ባለበት ሁኔታ ወይም ከፍ እንዲቀጥል፣ ሰላምና ደህንነት እንዲረጋገጥ፣ የማህበረሰቡ ኑሮ እንዲሻሻል ምክር ቤቱ የበኩሉን አስተዋጽኦ ሲያደርግ ነበረ ማለት ይቻላል። በሌላ በኩል አዲስ በሚመሰረተው ምክር ቤት የሚቀላቀለው ነጻነትና እኩልነት ፓርቲም ከውጭ ሆኖ ሲታዘብ የቆየውን የምክር ቤት ሂደት በተመለከተ ሀሳባቸውን ለትርታ ገልጸዋል። የፓርቲው የምርጫ ዘርፍ ኃላፊ የሆኑት አቶ ከማል ሰይድ እንደሚሉትም የተወካዮች ምክር ቤት አብዛኛውን ወንበር በገዢ ፓርቲ ተይዞ የነበረበት ሁኔታ በመሆኑ ከሚሞግቱ ሀሳቦች ያልታዩበት ጊዜ እንደነበረም ገልጸዋል። እንግዲህ የህዝብ ተወካዮች ምክር ቤት በአብዛኛው እንደምናውቀው ከ90% በላይ አንድ ፓርቲ ያለበት፣ የተፎካካሪ ፓርቲዎች ብዙ ያልሆኑበት ነው እስከዛሬ በኢትዮጵያ ታሪክ። ከዛ አንጻር የህግ ተወካዮች ምክር ቤት በዋናነት የህግ ማውጣት ስራ ይሰራል ተብሎ ነው የሚጠበቀው። ከዛ ባለፈ ስራ አስፈጻሚውን በበላይነት ይቆጣጠራል፣ ይመራል ተብሎ ነው በመህር ደረጃ የሚታወቀው። ነገር ግን በአብዛኛው ንቁ ያልሆነ አባል ደግሞ ይበዛበታል። ይሄም ተጨባጩ ነው። ስለዚህ የተለያዩ ህጎች በስራ አስፈጻሚው ተረቀው በቋሚ ኮሚቴዎች ደግሞ አይተዋቸው ይቀርባሉ፣ በብዛት ይጸድቃሉ። ብዙም ክርክርና ተቃውሞ አንሰማም። ይሄ ነገር ይሻሻላል ብለን እንግዲህ እንጠብቃለን። እንደ ነጻነትና እኩልነት ፓርቲ የህዝብ ተወካዮች ምክር ቤት የህዝብን ድምፅ ከግምት ውስጥ
አስገብቶ ህጎችን እንዲያወጣ የህዝብ ተጠቃሚነት እንዲያድግ እንዲሰፋ አካታችነት በሀገሪቱ እኩልነት ነጻነት እንዲሰፍን የራሱ የሆነ ሚና ይኖረዋል ብለን እናስባለን። ይሄ ነገር በኢትዮጵያ ታሪክ ብዙ የዳበረ ነው ማለት አይቻልም። ገና ለጋድ ላይ ያለ ነው። ይሄንን እያሰፉ መሄድ ያስፈልጋል ማለት ነው። የፖለቲካ መምህር የስራ አመራር አማካሪና ፖለቲከኛ የሆኑት ዶክተር ጌትዬ ትርፌ እንደሚሉትም ይህ ምክር ቤት በብዙ ፈተናዎች ውስጥ ያለፈ እንደሆነ አንስተው የፓርላማውን የቆይታ ጊዜ በተመለከተ ሀሳባቸውን ለትርታ ነግረዋል። መልካም እንግዲህ ባለፈው ፓርላማ አመጣጡም ያው በሀገሪቷ በግጭትና በጦርነት ጊዜ በነበረበት የተካሄደ የምርጫ ሂደት ነው። በብዙ ወጣ ወረድ የተፈጠረ ፓርላማ ነው። እንግዲህ ፓርላማው እንደተለመደው የፓርላማውን የሶስቱን የቆመለትን ዓላማዎች ወይም ግዴታዎች ሙሉ ለሙሉ ተወጥቷል ባይባልም ያው ህጎችን በማጸደቅ በማውጣት እና ህጎችን በማጽደቅ እንደዚሁም ደግሞ የአስፈጻሚውን ስራ ክትትል እና ሪፖርት በማዳመጥ አልፏል። አጠቃላይ ብዙ ህጎችን እና ብዙ ማሻሻያ ህጎችን አውጥቷል፣ አጽድቋል ማለት ይቻላል። ነገር ግን ፖለቲካሊ የሚታይና የሚሻሻል ነገር ወይም የሚቆጠር ስራ ሲሰራ አልታየም። ያው እንደሚታወቀው አገሪቷ ይሄም ያሁኑ ጊዜ ዘመኑን የጨረሰው ፓርላማ አገሪቷ በጦርነት ላይ እያለ ነው የተመረጠው። 5 ዓመት ሙሉ አገሪቷ በግጭትና በጦርነት ውስጥ እንድትቆይ ሆኗል። ጎን ለጎን ያው እንደማንኛውም የዕለት ስራው ከሆነው አንዱ የመንግስትን የአስፈጻሚ አካሉን ሪፖርት መስማትና ክትትል ቁጥጥር ማድረግ ነው የሚባለው። ግን ሪፖርት መስማትና ክትትል በማድረግ ደረጃ ማድረጉ ይታወቃል። ነገር ግን አገሪቷ ላይ የሚታዩ ብልሹ አሰራሮችና መልካም አሰራሮችን በቁጥጥርና በክትትል ከማስገደድና አስፈጻሚው አካል ላይ ጫና አድርጎ የህዝቡ ሮሮና ብሶት እንዲቀንስ ከማድረግ አንጻር ብዙ ድክመቶችና ክፍተቶች እንዳሉ ይታወቃል። ስለዚህ አሁንም አገሪቷ ግጭት ላይ ነው ያለችው። ቢያንስ ግጭት የሚያስቆም መንግስትና ፓርላማ ሆነው አልመጡም። ግጭቱ የጊዜ ገደቡን ከጨረሰው ፓርላማ ወደሚቀጥለው የፓርላማ እድሜ ወደ አዲሱ ለሚመጣው ፓርላማ እድሜ ተሸጋግሯል ማለት ይቻላል ብዬ አስባለሁ። ስለዚህ እንግዲህ የባለፈው ያደረገው ምንድነው? የተለመደውን ስራ ነው የሰራው። አዲስ የተለየ ነገር ብዙ አላመጣም። በርካታ ህጎችና አዋጆችን ማሻሽሏል። ያው የተጠበቀ ነው። ይሄኛውም ፓርላማ እንደዚህ አይነት ነገሮች ሊያደርግ ይጠበቃል። ግን የሚመጣው ፓርላማ ብዙ ስራ ይጠብቀዋል ብዬ አስባለሁ። ከዚህኛው ፓርላማ የዞሩ በተለይ የሰላምና ደህንነት ጉዳይ፣ ያለመረጋጋት ጉዳይ፣ የፖለቲካ ጉዳይ፣ የመልካም አስተዳደር ስር የሰደደ የመልካም አስተዳደርና ብልሹ አስተዳደር ጉዳዮች ወደ አዲሱ ወደሚመጣው ፓርላማም የዞረ ይመስለኛል። ያለፉት 5 ዓመታት በቁጥር ጥቂት የማይባሉ ፖሊሲዎቹ የጸደቁበትና ወደ ስራ የገቡበት ጊዜ እንደነበር ባለሙያዎቹ ገልጸዋል። ከዚህም ባሻገር ከዚህ ቀደም የታዩ ያሏቸውንና አዲስ ለሚመሰረተው ተወካዮች ምክር ቤት መሻገር የሌለባቸው ያሏቸው ነጥቦችንም አንስተዋል። በቀጣይ እንደ ምክር ቤት አንዱ ትልቁ መስተካከል ወይም የገጠመን እንደ ቻሌንጅ እና ጠንከር ብሎ መሰራት አለበት ብዬ ማስበው እንደ ሀገርም ሰላምና ደህንነት የማረጋገጡ ጉዳይ ነው። እንግዲህ ሀገር መመራት ያለበት የህግ የበላይነት ተጠብቆ መሆን መቻል አለበት። ሰላምና ደህንነት ማረጋገጥ እጅግ በጣም ወሳኝ ነው። ይሄ ደግሞ የምክር ቤታችን ሚና በጣም ጎልቶ መታየት መቻል አለበት የሚል አስተያየት አለኝ ማለት ነው። ስለዚህ በቀጣይ በዚህ ጉዳይ ላይ ሀገር መቀጠል ስላለበት የህግ የበላይነት መስፈን ስላለበት የትኛውም አካል ወደ ስልጣን ለመምጣት ቢፈልግ በምርጫ መሆን ስላለበት ምክር ቤቱ እዚህ ላይ ጠንከር ብሎ መስራት መቻል አለበት። በእርግጥ የምክር ቤቱ ብቻ ሚና አይደለም ይህን ጉዳይ ለመፍታት የብዙ ተቋማት ቅንጅት የሚፈልግ ስራ ነው። ግን ምክር ቤታችን ልዩ ትኩረት አድርጎ መስራት መቻል አለበት የሚለው ነገር ነው። የሚወጡ ህጎች አተገባበራቸውም ምክር ቤቱ በደንብ መከታተል መቻል አለበት ብዬ አስባለሁ። ህግ ከወጣ በኋላ መሬት ላይ ለውጥ አምጥቷል አላመጣም፣ ክፍተት ሞልቷል፣ ህዝቡስ አስጠቅሟል ወይ የሚሉ ጉዳዮች በሰፊው ጥናት የሚፈልጉ ጉዳዮች ናቸው። አንዳንድ አዋጆች ስናወጣ በመመሪያ መደገፍ መቻል አለባቸው ብለን ለአስፈጻሚ ተቋማት የምንሰጥበት ሁኔታ አለ። አስፈጻሚው ተቋም በራሱ ቅርጽ እና ለራሱ በሚመቸው መልክ የሚያወጣበት ሁኔታ አለ። ያ ደግሞ ታች ሲወርድ ማህበረሰቡ ጉዳት ሊዳርግ ይችላል ማለት ነው እና ምክር ቤቱ የራሱ የሆነ ቁጥጥርና ክትትል የወጡ ህጎች፣ የማይወጡ ደንቦች፣ የሚወጡ መመሪያዎች እኛ አዋጅ ካወጣን በኋላ በመመሪያ ይውጣ የሚል የምናዛቸው አሉ እና እሱ አካባቢ ጠንክሮ መስራት መቻል አለበት ብዬ አስባለሁ።
እኛ እንግዲህ የህዝብ ተወካዮች ምክር ቤት በዚህ ምርጫ 3 ተወካዮች ናቸው የገቡት። እነዚህ 3 ተወካዮች በነጻነት የህዝብን ድምጽ ያሰማሉ ብለን እናስባለን። የፓርቲውንም ለህዝብ የቆመበትን ዓላማ ያሰማሉ ብለን እንጠብቃለን። ክልል ምክር ቤቶችም ላይ ተመሳሳይ ነው። ክልሎችን የሚመለከቱ ህጎች ህዝቡን ተጠቃሚ እንዲያደርጉ በእኛ በኩል የሚገቡ አባላት ይሄን የህዝብ ድምጽ ሆነው ህዝብ እንዲያገለግሉ ህጎቹ ህዝብን እንዲጠቅሙ ፍትሃዊነትን እንዲያመጡ እንዲያደርጉ እንታገላለን። አንደኛው ያልኩሽ በቃ በጣም የመልካም አስተዳደር ግድፈቶች በሰፊው እርምጃ የወሰደ ክትትል ያደረገ ቁጥጥር ያደረገና አስፈጻሚው ላይ ጫና አድርጎ መታገድና መቆም ያለባቸው መስተካከል ያለባቸው መታረም ያለባቸውን በስፋት አልሄደም። እነሱ እንዳሉ ወደሚመጣው ፓርላማ እንደዞረ ይቆጠር። ሁለተኛ ግጭቱና የፖለቲካው ጉዳይ ነው። እነዚህም ወደሚመጣው ፓርላማ ነው የዞሩት። እነዚህ ሁለቱ በዋናነት ማለት ነው ብዙ አጀንዳዎች ዞሩ ሲሆን እነዚህ ሁለቱ አጀንዳዎች ለአዲሱ ፓርላማ የቤት ስራ ሆነው ሊረከባቸው ነው ማለት ነው። ስለዚህ የሚመጣው ፓርላማ በርካታ አጀንዳዎች በካርታ የቤት ስራዎች ይጠብቁታል። አንደኛ አሁን የዞሩት ቢያንስ ኢትዮጵያ ውስጥ ሰላም የሚኖርበትና ሰላም የሚዘመርበት ሀገር ማድረግ የሚመጣው ፓርላማ ግዴታው ብቻ ሳይሆን የምርጫ ጉዳይ አይደለም። የአገሪቷ የህልውና ጉዳይም ፈተና ውስጥና የውጭ ተጋላጭነታችንን በስፋት እየጨመረ ስለመጣ ፓርላማው በኢትዮጵያ ውስጥ ሰላም የሚኖርበት ግጭትና ጦርነት በሰላምም ሆነ በድርድር ቆሞ መቆም በሚገባበት መፍትሄ ቆሞ ሰላም የሚኖርበትና ሰላም የሚዘመርበት ሀገር ማድረግ የፓርላማውም የመጪው መንግስት ግዴታም ነው። አለማድረግም አይቻልም። አገሪቷ ለብዙ ነገር ፈተና ውስጥ እየተዳረገች ስለሆነ። ሁለተኛ እንደምታውቂው የአሁኑ ፓርላማ ለየት የሚያደርገው ከበፊቶቹ የተደጋጋሚ የመጡት ፓርላማዎች ኢትዮጵያ ብዙ የብሔራዊ ጥቅሞቿን ስታጣ በተለያየ ዘመንና በተለያየ የትውልድ ስብራት ብዙ የብሔራዊ ጥቅሞች እንዳጣች ይታወቃል። ከዛ ውስጥ አንዱ የባህር በር ቀይ ባህር ተዋሳኝነት ነው። እሱን ለማግኘት ጥያቄ መነሳቱ ይታወቃል። ያው ባለፈው 3 ዓመት ሲባልለት የኖረ ነው። ሌሎችም ብሔራዊ ጥቅሞች ያልተነሱ ጥያቄዎች አሉ። የብሔራዊ ጥቅሞች የአገሪቷ ያጣናቸው የብሔራዊ ጥቅሞች እና መሰል የቀይ ባህር ተዋሳኝነትን በተለይ የቀይ ባህር ተዋሳኝነትን በሚመጣው ፓርላማ ሙሉ ለሙሉ ጥያቄው ተመልሶ መፍትሄ የሚያገኝበትን እድል እንደ ፓርላማው ህዝቡንና ዜጎችን በማነቃቃት መንግስትን ላይ ጫና በማድረግና ድጋፍን በማድረግ አስፈላጊውን የክትትልና የድጋፍን በማድረግ የዲፕሎማሲ ስራም ጭምር በመስራት ይሄ ስኬት እንዲሳካ አሳክቶም በተጨባጭ ትውልድን የሚካስበትን እድል እንዲያመቻች ትልቅ የቤት ስራ ያለበት ይመስለኛል። ጎን ለጎን ደግሞ ያልተነሱ በርካታ የብሔራዊ ጥቅሞች አጀንዳዎች ሁሉ አሉ። እነሱንም ደግሞ የሚያነሳበት ከቻለ የሚያስፈጽምበት የሚያሳካበት ካልቻለ ደግሞ የሚቀጥለው ፓርላማ ወይም ትውልድ የሚያስተላልፍበት እድል ይሆናል ብዬ አስባለሁ። ዲፕሎማሲውም ብዙ ውጥረቶች አሉበት ከቅርብም ከሩቅም። ዲፕሎማሲውንም እንደ አዲስ የሚያይና በአዲስ መዋቅር በአዲስ እይታ ካለው አስተላለፍ ጋር በብዙ ነገር ለውጦች እንዲመጡ ፓርላማው አስፈጻሚው አካል ላይ ጫና ማድረግ ድጋፍም ማድረግ ከጫና ውስጥ እንዲወጣ ማድረግ በአጠቃላይ የኢትዮጵያ ዲፕሎማሲና የኢትዮጵያ ፖለቲካ ከደጅ መጥናት ወደ ደጅ የሚጠናለት ማድረግ የመጨረሻው ጣፋንታችን ይመስለኛል አሁን ያለንበት። ኢትዮጵያ ምርጫን በተከታታይ የጊዜ ሰሌዳ አሰናርታ መከወን ከጀመረች 7 ዙርን አስቆጥራለች። ይህም አሁን በተከወነው 7ኛ ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት ወንበር ያገኙ አባሎች በቅርቡ ስራቸውን ይጀምራሉ። ለመሆኑ አዲስ ከሚመሰረተው ፓርላማ ምን ይጠበቃል ስንል ላነሳንላቸው ጥያቄም ምልከታቸውን አካርተውናል። የተሻለ ንቁ ተሳትፎ ይኖራል ብለን እንጠብቃለን። ለምን አሁን ብልጽግና ፓርቲ 15% የሚሆነውን ወንበር ለቆ ነው የተወዳደረው። በዚህ ምክንያት ከ17 በላይ ፓርቲዎች ከዚህ በፊት 2-3 ፓርቲዎች ወይም የግል እጩዎች ነበሩ ከገዢው ፓርቲ ውጭ ፓርላማ የሚሳተፉት። በዚህ ምርጫ ግን ከ17 በላይ ፓርቲዎች ወደ ምክር ቤት ገብተዋል። ክልል ምክር ቤትም የህዝብ ተወካዮች ምክር ቤትም። ስለዚህ እነዚህ የተለያዩ ፓርቲዎች ይዘው የሚመጧቸው ሀሳቦች የተሻለ ይንጸባረቃሉ፣ የተሻለ የህዝብ ድምጽ ይሰማል ብለን እናስባለን። ስለዚህ ይሄንን ደግሞ እያጎለበቱ መሄድ ያስፈልጋል። ከዚህ ልምድ እየወሰዱ መሄድ ያስፈልጋል። ይሄንን እያሰፋን ወደፊት ደግሞ የሀገራዊ ምክክሩ የሚያመጣቸው በጎ ነገሮች እንደሚኖሩም እንጠብቃለን። ስለዚህ የጋራ የሆነች ኢትዮጵያን ለመገንባት የሁሉም ድምጽ መሰማት አለበት። የተወሰነ አካል ወይም የሆነ ገዢ ፓርቲ ድምጽ ብቻ መሆን የለበትም ፓርላማው ብለን እናስባለን። ከዚህ አንጻር ብዙ ስራዎች ይጠብቁናል። እኛም ደግሞ እየሰራን ነው። ሁሉም የፖለቲካ ኃይሎች ኢትዮጵያን ከጫፍ እስከ ጫፍ የሚያሳትፍ ስራ መስራት እንዲችሉ
እኛ የበኩላችን ለመወጣት ተዘጋጅተናል ማለት ነው። ያው የኛ እንደ ፓርቲ እንደ ኢዜማ ትልቁ ሞቷችን ሁልጊዜ አይናችን ኳሷ አይነት ሀገራችን ሰላሟ፣ ደህንነቷ፣ ኢኮኖሚዋ ከፍ ማለት መቻል አለበት። ሀገራዊ አንድነት መጠናከር መቻል አለበት። በብሔራዊ አንድነት ላይ ድርድር የለም የሚል አቋም አለ እንደ ፓርቲ እኛ ጋር ማለት ነው። ከዚህ አንጻር የምክር ቤት አባሎቻችን ሲገቡ ይሄን ተግባራዊ እንዲሆን መጨረሻ ሀገራችን ከፍ ብላ ከጽንፍ ወጥተን በሀገራዊ አንድነት የጋራ ሀሳብ አድርገን በዜግነት ላይ የተመሰረተ ፖለቲካ ሀገራችንን እንዲተገበር ተግባራዊ እንዲሆን እንግዲህ በርትተው ይሰራሉ ብዬ ነው ማስበው። እስካሁን የመጣ ነው በኢትዮጵያ ፖለቲካ በኢትዮጵያ ነባራዊ ሁኔታ ዲፕሎማሲያችን ደጅ የሚጠና ነው፣ ፖለቲካችን ደጅ የሚጠና ነው። ስለዚህ እነዚህ ሁለት ነገሮች ሁልጊዜ ደጅ ጠኝ መሆን ለብዙ ነገር ተጋላጭነታችን ስላሰፋው ብዙ ነገራችን እንዲዳገም ስላደረገው አሁን የሚመጣው 5 ዓመት የሚሰራው መንግስትና ፓርላማ የኢትዮጵያ ዲፕሎማሲ የኢትዮጵያ ፖለቲካ መሰረት ሊጥል የሚችል ስራ መስራት ያለበት ይመስለኛል። ይህንንም አለመስራት አይቻልም። እንደዚህ አይ ስራዎችን ለመስራትና ስኬታማ ለመሆን ደግሞ ቅድም እንዳልኩሽ በውስጥ ጉዳይ ያለው ጉዱ የሚፈታና ለአንዴና ለመጨረሻ ጊዜ በዘላቂነት መፈታት አለበት ብዬ አስባለሁ። ይሄ ሰፊ ስራ ፓርላማው ከመጣበት ተመራጮች የፓርላማ አባላት የተመረጡበት ቦታ ብቻ ሳይሆን አጠቃላይ የኢትዮጵያን ሕዝብ በማነቃነቅ ድጋፍ በማድረግ መንግስትን በማገዝም ጫናም በማድረግ የአገሪቷ ግጭት ቆሞ በእጃ ዙር ደግሞ እኛ ላይ ግጭት እንዲስፋፋና እንዲጠነክር የሚያደርጉ ኃይሎችም አደብ እንዲገዙ ከጀርባ ያለውንም ኃይል አደብ ማስገዛት የመንግስትም የፓርላማው ሚና ነው ብዬ አስባለሁ። ነባሩ የህዝብ ተወካዮች ምክር ቤት እንደ ስኬት ያስመዘገባቸው ስኬቶች ያጸደቃቸው አዲስ ፖሊሲዎችና ያሻሻላቸው በርከት ያሉ ጉዳዮች እንዳሉ ነው ያነጋገርናቸው አካላት ሀሳባቸውን ያጋሩን። በዛው ልክ የሚታዩ ተግዳሮቶች የነበሩበት እንደሆነም አክለዋል። አዲስ የሚቋቋመው የተወካዮች ምክር ቤት እነዚህን ክፍተቶች ይሞላል? የታዩ ተግዳሮቶችንስ ይፈታ ይሆን? በጊዜ ሂደት የሚታይ ይሆናል።